አማርኛን ማንበብና መጻፍ የማትችሉ ከሆነ ረጋ ብላችሁ ይህን ቪዲዮ እስከ መጨረሻው ለመከታተል ሞክሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ እንዲሁም ደግሞ በተለይ አማርኛን ከመሰረቱ ከፊደላት ጀምረው ማንበብና መጻፍ እየተቸገሩ ያሉት በየትኛውም የዓለም ዳርቻ ብትሆኑ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ ስራ ቀናት ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት እናስተምራችኋለን። እናንተም በተመቻችሁ ሰዓት የሰዓት ምርጫ ለእናንተ ይሆናል ማለት ነው። እናንተ በተመቻችሁ ሰዓት እየገባችሁ መማር ትችላላችሁ። በተለይ እንዳልኳችሁ ጀማሪዎች ለሆኑና እንዲሁም ደግሞ ማንበብ እየጻፉ ማንበብ እየቻሉ መጻፍ ለሚቸገሩ ልዩ ትኩረት እንሰጣለን። በቀላሉና በአጭር ጊዜ ማንበብና መጻፍ እንዲችሉ እናደርጋለን ማለት ነው። ዛሬ ደግሞ በቀላሉ የተለመዱ ቃላቶችን ማንበብ መለማመድ ነው። ይህ ማለት አብዛኛው ሰው አማርኛን ማንበብና መጻፍ የማይችለው በእድሜ ከፍ ያለ ነገር ግን ማንበብና መጻፍ እድሉ ያልገጠመው በአንድም በሌላም ምክንያት በስደት ቦታ ሊሆን ይችላል። አሊያም ደግሞ በልጅነቱ ይህንን ትምህርት እድል ሳያገኝ ቀርቶ በተለያዩ ምክንያቶች እዚህ ጊዜ የደረሰ ሰው ስላለ እነሱ አብዛኛው ትልልቆችም ስለሆኑ ማንበብ መጻፍ ባይችሉም ሁሉ ቃላቶችን ሲነገሩ ስለሚያዳምጡ እያንዳንዱን ቃላት ማወቅ ይችላሉ። ይህ ማለት ደግሞ ለነሱ ትልቅ አድቫንቴጅ ነው። ምክንያቱም ልጆች ቢሆኑ ኑሮ ማንበብም መጻፍም አይችሉም፣ ሲቀጥልም ቃላት ምን እንደሆነ ትርጉሙን የማያውቁትም ለመረዳት ሊከብዳቸው ይችላል። ነገር ግን ትልልቆች ከሆነ ደግሞ ማንበብ መጻፍ አለመቻላችን ብቻ ተጽዕኖ ሊያሳድርብን ይችላል። ነገር ግን ቃላቶችን ደግሞ በየትኛውም ቦታ ሁኔታ ላይ ሆነን የምንጠቀማቸው ስለሆኑ እነሱ ቃላቶችን ሲነገሩ ስለምናውቃቸው በጽሁፍ ላይ ስናያቸው ደግሞ በቀላሉ መረዳት እንችላለን ብዬ አስባለሁ። ስለዚህ ዛሬ የምናያቸው ልክ እንዲሁ እኛ የምንጠቀምባቸው ቃላቶች አሉ አይደል? በየትኛውም ሁኔታ በቤታችን ሆነን ስንንቀሳቀስ ሊሆን ይችላል። በእያንዳንዱ ነገር በጆሮአችን የምንሰማቸው ነገር ግን አጸጻፋቸው ምን እንደሚመስል የማናውቃቸው ቃላቶች አሉ። እነሱን ቀለል ባለ ሁኔታ ነው ማሳያችሁ። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። መጀመሪያ አንድ ሰው ማንበብ ለመቻል ምን ማድረግ አለበት? እሱን አብረን እናያለን። እስከ መጨረሻው አብራችሁ ስትቆዩ መጨረሻ ላይ ደግሞ ለእናንተ ጥሩና የማያዳግም በተለይ ፊደላትን አገጣጥሞ ከማንበብ አንጻር ሁልጊዜ የምትቸገሩበትን ነገር የምነግራችሁ ይሆናል። አብራችሁ ይቆዩ። ስለዚህ እዚህ ጋር አንድ ሰው መጀመሪያ ለማንበብ ምን ማድረግ አለበት? ለማንበብ ማድረግ ያለበት ነገር ምንድን ነው? መጀመሪያ ፊደላትን ማወቅ መቻል አለበት። ፊደላት ማለት ከሀ እስከ ፐ ያሉ ወደ ቁልቁል ስንቆጥራቸው እንዲሁም ወደ ጎን ደግሞ 7 ፊደል አለው። አንድ ፊደል ወደ ጎን 7 ፊደል ይኖረዋል። እንዲሁም ወደ ቁልቁል 34 የአማርኛ ሙሉ ፊደላት አሉ ማለት ነው። እነሱን ነጣጥሎ ማወቅ መቻል አለበት መጀመሪያ። ኢቨን መጀመሪያ ማድረግ ያለበት ነገር ምንድነው? አንደኛ ፊደሎችን ከሀ እስከ ፐ ያሉትን ማወቅ መቻል አለበት። በጣም ትልቁና ወሳኙ ነገር እሱ ነው። ከዛ በኋላ ደግሞ ዝግ እያለ በየትኛው መንገድ ማወቅ እንዳለበት እነግራቸዋለሁ። ምክንያቱም አንድ ሰው ፊደላትን ወደ ቁልቁል ከቆጠረ የመጀመሪያ ፊደሎችን አወቀ ማለት ነው። ከዛስ ሁለተኛው ደግሞ ምንድነው ማድረግ ያለበት? የፊደላትን ድምፅና ቅርጽ መለየት። የፊደላትን ቅርጽ መለየት ደግሞ ሁለተኛው አስፈላጊው ነው። ያ ማለት ወደ ጎን ስንቆጠር የእያንዳንዱ ፊደል 7ቱን ቤተሰብ የተለያየ ቅርጽ አለው። እሱንን በደንብ መለየት መቻል። አንደኛ ምን ይመስላል፣ ሁለተኛ ምን ይመስላል፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እና እንዲሁም 7ኛ ቅርጻቸው ምን ይመስላል የሚለውን ማወቅ መቻል አለብን። እንደንትን አሁን ከአንደኛ እስከ 5ኛ ያሉት የጋራ ቅርጽ አላቸው። አንደኛ የራሱ አለው ማንኛውም ፊደል ቢሆን፣ ሁለተኛም ማንኛውም ፊደል፣ ሶስተኛም እንዲሁም እስከ 5ኛ ያሉ ፊደላት የጋራ ቅርጽ አላቸው ማንኛውም ፊደል። ነገር ግን 5ኛና 7ኛና 6ኛ ፊደል ደግሞ የጋራ ድምፅ እንጂ የጋራ ቅርጽ የላቸውም። ከዛ በበለጠ ግን ማድረግ ያለብን ምንድነው? የጋራ ድምፃቸውን ማወቅ። ከአንደኛ እስከ 7ኛ የእያንዳንዱ ፊደል የጋራ ድምፅ አለው። አንደኛ የራሱን፣ ሁለተኛ፣ ሶስተኛ፣ አራተኛ የራሱ። ይህን ድምፅ አወቅን ማለት ፊደላትን የመጀመሪያውን ብቻ ብናውቅም እንኳ ድምፁን ቅርጹን ካወቅነ ፊደሉን ለመጥራት ምንም የሚያስቸግረን ነገር አይኖርም። ምክንያቱም በቅርጽ እናውቀዋለን፣ ድምፁን እናውቃለን። ለምሳሌ የለ ፊደል መሆኑን አውቀን ላ አራተኛው ቢሆን አራተኛውን ላ ብሎ ለመጥራት አንደኛ ላ ማለት ቅርጹ አራተኛ ቀኝ እግሩ የረዘመ ነው። ሲቀጥል ላ ብለን ለመጥራት ደግሞ አራተኛ ድምፅ ላይ አ ሚል ድምፅ አለ። ስለዚህ ያን ስናስገባበት በቀጥታ ላ ሚለውን ለማግኘት አንቸገርም። ስለዚህ እዚህ ጋር በደንብ ትኩረት አድርጉ። ያልገባችሁ ሰዎች ደግሞ በውስጥ አናግሩኝ። ስለዚህ እዚህ ጋር ወደ ትምህርቱ ስንሄድ
መናገር ይላል አይደለ? ስናነበው ብለን ነው የምናነበው መናገር መናገር መናገር። ስለዚህ እዚህ ጋር ይህንን ቃል ጻፉት ብትባሉ እንዴት ነው የምትጽፉት? እኔ አሁን መናገር የሚለውን ሳታዩ ጻፉ ብላችሁ እስኪ ጻፉ። ሁላችሁም መናገር ብላችሁ ጻፉ። ይህን ቪዲዮ የምትከታተሉ ሁሉ መናገር ብላችሁ ቴክስት ላይ ወይም ደግሞ ኮመንት ላይ ጻፉልኝ። ከቻላችሁ በደብተርም ብጽፉ መልካም ነው። ስለዚህ መናገር ብለን ለመጻፍ መጀመሪያ መ ስትሉ ድምፅ አለው አንደኛ ነው ማለት ነው። ና ስትሉ ደግሞ አራተኛ ድምፅ ነው። ገ ስትሉ አንደኛ ድምፅ ነው። ር ስትሉ ስድስተኛ ድምፅ ነው። ልክ በዚህ አግባብ ድምፀቱን በመጠቀም ብቻ በቀላሉ አቀጣጥፋችሁ ማንበብና መጻፍ ትችላላችሁ ማለት ነው። ከዛ ተግባር ምንድን ነው የሚለው? ተግባር ተግባር። ይሄ ደግሞ ሰ የመጀመሪያ ነው። ሰንጠረዥ ምን ይላል? ሰንጠረዥ ሰንጠረዥ። ኦኬ። ስለታማ ምን ይላል? ስለታማ ስለታማ። ይሄ ደግሞ መፈለግ ምን ይላል? መፈለግ መፈለግ። ከዛ ይሄኛው ደግሞ አገናኝ ምን ይላል? ይሄ አገናኝ አገናኝ። ይሄ ደግሞ ገለልተኛ 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 ብቸኛ ወይም ደግሞ ከሁሉም ነፃ የሆነ እንደማለት ነው። ወንድም ምን ይላል? ወንድም ወንድም። ሰገነት ሰገነት ሰገነት። ጠቀሜታ ጠቀሜታ ጠቀሜታ። ከፊል ከፊል ከፊል። ዘመን ምን ይላል? ዘመን ዘመን። ኡመር ኡመር ኡመር። ወራሽ ወራሽ ወራሽ። ታዛቢ ታዛቢ። ብዙ ጊዜ እንደነዚህ አይነት ቃላቶችን አብዛኛው ሰው ይጠቀምባቸዋልም ያውቃቸዋልም። ነገር ግን ለጽሁፍ ሲመጡ መለየትና እንዴት መጻፍ እንዳለበት ብቻ ነው የሚከብደው። ስለዚህ እነዚህን ደግሞ ዛሬ ባያችሁትና በተማራችሁት መሰረት እንደነዚህ አይነት ቃሎችን ዘወትር የምትጠቀሟቸውና የምታውቋቸውን ቃላቶችን ፊደላትን ነጣጥላችሁ ካወቃችሁ በኋላ እንደዚህ እያገጣጠማችሁ መጻፍ መለማመድ መቻል አለባችሁ። ከዚህ ነው የሚጀምረው። ምክንያቱም የምታውቁትን በድምፅ የምታውቁትን ቃል ወደ ጽሁፍ መቀየር ማለት በጣም ቀላል ነው። ትኩረት ብቻ ነው መስጠት የሚጠበቅባችሁ። እንደዚህ እያደረጋችሁ በቀላሉ ራሳችሁን ካለማንበብ ወደ ማንበብ ካለመቻል ወደ መቻል ማሸጋገር መቻል አለባችሁ። ከዚህ በተጨማሪ ደግሞ በውስጥ መስመር ገብታችሁ በአጭር ጊዜ ማንበብና መጻፍ ፈልጋለሁ የምትሉ ከሆነ ደግሞ ከታች በማስቀምጥላችሁ ስልክ በቀጥታ መደወል ወይም ዋትሳፕ በቴሌግራም ታገኙናላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ትምህርቱ ይሰጣል። ከጠዋት 12 ሰዓት ጀምሮ እስከ ሌሊት 6 ሰዓት መማር ይቻላል። ከነዚህ ሰዓቶች መካከል አንድ ሰዓት በመምረጥ የተመቻችሁን ሰዓት ወስዳችሁ የእናንተን ጊዜና ቦታ በማይዝ መልኩ ማንበብና መጻፍ ትችላላችሁ ማለት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።